ሰበር ዜና በአማራ ክልል 4 የከባድ መኪና አሽከርካሪዎች ማንነታቸው ባልታወቁ ታጣቂዎች መታገታቸው ተሰማ። እስካሁን አሽከርካሪዎቹ ያሉበት ሁኔታ እንደማይታወቅ ሚዲያችን ሰምቷል። ይህ የአሽከርካሪዎች እገታ በአንድ ወር ጊዜ ውስጥ ሲፈጸም ለሶስተኛ ጊዜ መሆኑ ታውቋል። አብራችሁን ከቆያችሁ ዝርዝር መረጃዎችን በቀዳሚነት የምናደርሳችሁ ይሆናል። መንግስት አሁንም ከአርሲው ጥቃት ተጠያቂነት ለመሸሽ በግልጽ እየሞከረና የተለመደውን ሽምገላ እያሰማ ይገኛል። የአርሲው ጥቃት ምርጫውን ለማደናቀፍ በሸኔ ታጣቂዎች የተፈጸመ ስለመሆኑ የኦሮሚያ ክልል ኮሚኒኬሽን ቢሮ ከሷል። ተጨማሪ አለን። አቶ ጌታቸው ረዳ በምስራቅ አፍሪካ ጉዳዮች ላይ የሚያማክሯቸው ጠቅላይ ሚኒስትር አብይ አህመድ የቅርብ ጠላቶችን በተመለከተ ጥብቅ የተባለ መረጃን አጋርተዋል። አማካሪው ጠቅላይ ሚኒስትር ዶክተር አብይ አህመድን ጠልፎ ለመጣልና ከስልጣን ለማንሳት የሚሰሩ በሚሊዮን የሚቆጠሩ ተቃዋሚዎች አሉ ሲሉም ተደምጠዋል። ዝርዝሩ እናደርሳችኋለን። ከውጭ በተሰማ ሰበር መረጃ ሞቃዲሾ ከዓመታት በፊት ሲካሄድ ወደ ነበረው ጦርነት ተመልሳለች ተባለ። በዛሬው ዕለትም በሞቃዲሾ በመንግስት ጦርና በተቃዋሚዎች በሚደገፉ ታጣቂዎች መካከል ከባድ ግጭት መቀስቀሱ ተሰምቷል። በሶማሊያ ዋና ከተማ ሞቃዲሾ ከዛሬ ጠዋት ጀምሮ በመንግስት የጸጥታ ኃይሎችና ከፖለቲካ ተቃዋሚዎች ጋር በተባበሩ ታጣቂዎች መካከል ከባድ የተኩስ ልውውጥ መካሄዱ ተዘግቧል። ዝርዝር አለን። በዩናይትድ ስቴትስ አደራዳሪነት በእስራኤልና ሊባኖስ መካከል ታሪካዊ የተኩስ አቁም ስምምነት ተደረሰ። በመካከለኛው ምስራቅ ለወራት የቀጠለውን ከፍተኛ ውጥረት የሚያረግብ ትልቅ ዲፕሎማሲያዊ ስኬት መመዝገቡ ተረጋግጧል። ተጨማሪ ያለን። የተከበራችሁ ቻናላችን ቤተሰቦች ዝርዝር መረጃዎችን ከመመልከታችሁ በፊት ቪዲዮን ላይክ በማድረግ ማድመጥ እንድትጀምሩ በአክብሮት እየጋበዝን በቀጥታ ወደ መረጃዎች ተሸጋገርን። በቅድሚያም 4 የከባድ መኪና አሽከርካሪዎች መታገታቸው ተሰማ። በአማራ ክልል ደቡብ ጎንደር ዞን ከደብረ ታቦር ከተማ 12 ኪሎ ሜትር ገደማ ርቃ በምትገኘው አለም ሳጋ በተባለች ቦታ 4 የተሳቢ ወይንም የከባድ መኪና አሽከርካሪዎች ማንነታቸው ባልታወቁ ታጣቂዎች ታፍነው መወሰዳቸውን የሾፌሮች አንደበት ገልጿል። በአካባቢው በተደጋጋሚ የሚፈጸሙ እገታዎችና የደህንነት ስጋቶችን በዘላቂነት ለመፍታት የሚደረገው ጥረት አናሳ መሆኑ ለችግሩ መባባስ ምክንያት መሆኑን ቅሬታ አቅራቢዎቹ በምሬት ገልጸዋል። ቅሬታ አቅራቢዎቹ የዞኑ ከፍተኛ አመራሮች በጉዳዩ ላይ ተገቢውን ትኩረትና ጥበቃ እንዲያደርጉም ጠይቀዋል። ይሁን እንጂ እስካሁን አሽከርካሪዎቹ ያሉበት ሁኔታ እንደማይታወቅም እነዚሁ አካላት አረጋግጠዋል። ይህ እገታም በአንድ ወር ጊዜ ውስጥ ሲፈጸም ለሶስተኛ ጊዜ ነው ተብሏል። በአርሲ ኦርቶዶክሳውያን ላይ ጥቃት የፈጸሙት የሸኔ ታጣቂዎች መሆናቸውን የኦሮሚያ ክልል መንግስት አስታወቀ። የአርሲው ጥቃት ምርጫውን ለማደናቀፍ በሸኔ ታጣቂዎች የተፈጸመ ነው ሲሉ የኦሮሚያ ክልል ኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ ገልጸዋል። በጥቃቱም ከዚህ በላይ ጉዳት እንዳይደርስ ህዝቡና የኦሮሚያ ክልል የጸጥታ ኃይል መስዋዕትነት ከፍሏል ብለዋል። አሸባሪው ሸኔ ይህንን ጥቃት ያደረሰው ከታሪካዊ ጠላቶች ተልዕኮ ተቀብሎ የሃይማኖት ግጭት ለማስነሳት የነበረ ቢሆንም በህዝቡ አስተዋይነት ከሽፏል ብለዋል። መከላከያ ሰራዊት፣ የፌዴራል ፖሊስ፣ የኦሮሚያ ክልል የጸጥታ ኃይል የተፈናቀሉ ወገኖችን ወደ ቀያቸው እንዲመለሱና አካባቢውን ለማረጋጋት እየሰራ መሆኑን ገልጸዋል። ከሰሞኑ በአርሲ ዞን አስኮ፣ ሸርካ፣ ሆሎንቆሎ፣ ዋቢና ሙኒሳ ወረዳዎች በኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋዮችና ምዕመናን ላይ አሰቃቂ ግድያና የአብያተ ክርስቲያናት ቃጠሎ መፈጸሙ ይታወሳል። ጠቅላይ ሚኒስትር ዶክተር አብይ አህመድ በሚሊዮን የሚቆጠሩ ተቃዋሚ ያላቸው መሪ ናቸው ሲሉ አቶ ጌታቸው ረዳ ተናገሩ። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ የሆኑት አቶ ጌታቸው ረዳ በቅርቡ የተካሄደው ምርጫ የሁከትና ብጥብጥ መቃወሚያ ነው ሲሉ ተደምጠዋል። በሚሊዮን የሚቆጠሩ ሰዎች ጠቅላይ ሚኒስትሩንና ፖሊሲዎቻቸውን የሚደግፉ እንዳሉ ሁሉ በሚሊዮኖች የሚቆጠሩ ደግሞ ይቃወሟቸዋል ሲሉ የምስራቅ አፍሪካ ጉዳዮች አማካሪያቸው አቶ ጌታቸው ረዳ ገልጸዋል። ከኒውስ ሜከርስ ጋር ቆይታ ያደረጉት አቶ ጌታቸው ረዳ እሳቸው የሚያማክሯቸው ጠቅላይ ሚኒስትር የሚመሯት ሀገር አሁን ላይ ማህበረሰቡ በተለያዩ አካባቢዎች እየተከሰተ ነው ባሉትና አነስተኛ ግጭትና ሁከት ብለው በጠሩት አውድ ውስጥ መሆኑን በማንሳት በነቂስ ወጥቶ መምረጡን ምን ያህል እንደተማረ የሚያሳይ ነው ሲሉ በይነዋል። ምርጫው የሁከትና ብጥብጥ መቃወሚያ ነው ያሉት አቶ ጌታቸው በጅማና በአዲስ አበባ ከተሞች የተካሄደውን የምርጫ ሂደት በግንባር መታዘባቸውን በመግለጽ ህዝቡ በነቂስ ወጥቶ ድምጽ መስጠቱንም ተናግረዋል። በአንዳንድ አካባቢዎችም የተወሰኑ ተቃዋሚ ኃይሎች የጦር መሳሪያዎችንና ፈንጂዎችን በመጠቀም ድምጽ አሰጣጡን ለማስቆም ቢሞክሩም ህዝቡ ግን ይህንን ተቋቁሟል ባይ ናቸው። ምርጫው የጠቅላይ ሚኒስትሩን ፖሊሲዎች ከመደገፍ ወይንም ከመቃወም ባለፈ
ህዝቡ በየቦታው ባለው አነስተኛ ግጭትና ሁከት ምን ያህል እንደተማረረ የሚያሳይና ሰላም እንደናፈቀው አመላካሽ ነው ሲሉም ተደምጠዋል። አቶ ጌታቸው ህወሓትን በተመለከተ በሰጡት ሀሳብ አሁን ላይ ያከናወነውን ድርጊት በተመለከተ መፈንቅለ ስልጣን ሲሉ የጠሩት ሲሆን ራሱን በህገወጥ መንገድ የሾመ አካል በመሆን ለነጻነትና ፍትሃዊ ምርጫ የሚያስፈልገውን አስተማማኝ ጸጥታ የማረጋገጥ ብቃት የለውም ብለዋል። በአማራና ትግራይ ምርጫውን ለማስቆም የሞከሩ ኃይሎችም አልተሳካላቸውም ያሉት አማካሪው ህዝቡ ግን መምረጥ እንደሚፈልግ በግልጽ አሳይቷል ብለዋል። ከውጭ በተሰማ ሰበር መረጃ በሞቃዲሾ በመንግስት ጦርና በተቃዋሚዎች በሚደገፉ ታጣቂዎች መካከል ከባድ ግጭት መቀስቀሱ ተሰማ። በሶማሊያ ዋና ከተማ ሞቃዲሾ ከዛሬ ጠዋት ጀምሮ በመንግስት የጸጥታ ኃይሎችና ከፖለቲካ ተቃዋሚዎች ጋር በተባበሩ ታጣቂዎች መካከል ከባድ የተኩስ ልውውጥ በመካሄድ ላይ ነው ተብሏል። የሶማሊያ ቀድሞ ፕሬዝዳንት ሸሪፍ ሼክ አህመድ እና የቀድሞ ጠቅላይ ሚኒስትር ሐሰን አሊ የመንግስት ጦር መኖሪያ ቤቶቻቸውን በድሮንና በከባድ መሳሪያዎች ከቦ ጥቃት እንዳደረሰባቸውም መናገራቸውን ዓለም አቀፍ መገናኛ ብዙሃን ዘግበውታል። መንግስትም በበኩሉ ታጣቂ ኃይሎች ፖሊስ ጣቢያ ላይ ጥቃት ሰንዝረዋል ሲል ከሷል። የግጭቱ መንስኤ ነው የተባለው ደግሞ ፕሬዝዳንት ሐሰን ሼክ መሐመድ የስልጣን ዘመናቸው ካበቃ በኋላም በስልጣን ላይ ለመቆየት መወሰናቸውን በመቃወም ዛሬ ሐሙስ ሊደረግ ከታቀደው የጸረ መንግስት ሰልፍ በፊት ግጭቱ ተቀስቅሷል። በቅርቡ ፓርላማ ያሳለፈውን የህገ መንግስት ማሻሻያ ፕሬዝዳንቱን ዘመን ለአንድ ዓመት ሊያራዝም ይችላል በሚል ተቃውሞ ማስነሳቱ ይታወሳል። በዋና ከተማዋ በደረሰው የከባድ መሳሪያ ፍንዳታ ምክንያትም ንብረት የወደመ ሲሆን በርካታ ንጹሃን ዜጎችም አካባቢያቸውን ጥለው ለመሰደድ መገደዳቸው ተሰምቷል። የተባበሩት መንግስታት ድርጅትና የአሜሪካ ኤምባሲም በሞቃዲሾ የተከሰተውን ግጭት በማውገዝ ሁሉም ወገኖች ከቀውሱ እንዲታቀቡና ልዩነታቸውን በሰላማዊ ውይይት እንዲፈቱ ጥሪ አቅርቧል ሲልም የዘገበው ሮይተርስ ነው። ግጭቱ ግን አሁንም በከተማዋ የተለያዩ አካባቢዎች መቀጠሉንም ዘገባው አክሏል። በመጨረሻም በዩናይትድ ስቴትስ አደራዳሪነት በእስራኤልና ሊባኖስ መካከል ታሪካዊ የተኩስ አቁም ስምምነት ተደረሰ። በመካከለኛው ምስራቅ ለወራት የቀጠለውን ከፍተኛ ውጥረት የሚያረግብ ትልቅ ዲፕሎማሲያዊ ስኬት መመዝገቡ ተረጋግጧል። በእስራኤልና በሊባኖስ መንግስታት መካከል ለቀናት በዋሽንግተን የውጭ ጉዳይ መስሪያ ቤት ሲካሄድ የነበረው ከፍተኛ ድርድር በስምምነት የተጠናቀቀ ሲሆን ሁለቱ ሀገራት ዘላቂ ሰላምን ለመፍጠር በሰኔ ወር መጨረሻ ላይ በቀጥታ ለመወያየት ቀጠሮ ይዘዋል ተብሏል። በትራምፕ አስተዳደር ቀጥተኛ አደራዳሪነት የተገኘው ታሪካዊ ስምምነት ሙሉ በሙሉ ተግባራዊ የሚሆነው የሂዝቦላ ታጣቂዎች ጥቃታቸውን በአስቸኳይ አቁመው ከደቡብ ሊባኖስ ወይንም ከሊታኒ ወንዝ በስተደቡብ ካሉ ስፍራዎች ሙሉ በሙሉ ለቀው ሲወጡ ብቻ እንደሆነም ተገልጿል። በሁለቱ ወገኖች ስምምነት መሰረት በተለዩ የሙከራ ቀጠናዎች ላይ የሊባኖስ መደበኛ ጦር ብቻ ሙሉ ሉዓላዊ ቁጥጥር የሚያደርግ ሲሆን የሂዝቦላ ሆነ የሌሎች ታጣቂ ቡድኖች ዳግም ወደ ስፍራው መመለስ በጥብቅ ይከለክላል ተብሏል። ይህ ስምምነት ባለፈው የሚያዝያ ወር ተጀምሮ የነበረውን ደካማ የተኩስ አቁም ወደ ላቀ ይፋዊ ወደሆነ ዲፕሎማሲያዊ ምዕራፍ ያሸጋገረ ሲሆን ለቀጠናው ዘላቂ ሰላም ትልቅ ተስፋ ሰጥቷል። ዜናዎቻችን አበቃን። በሰላም ቆዩን።